አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ደግሞ ማሳያችሁ ከግንባራችን የሸሸ ፀጉር ወይም ደግሞ ግንባራችን መላጣ የሆነ ሰዎች አሪፍ በቤት ውስጥ የሚሰራ በሶስት ነገር ብቻ የሚሰራ ነገር ይዤላችሁ መጥቻለሁ ማለት ነው። እና እኔ ተጠቅሜው ለውጥ ያየሁበት ነገር ነው ማሳያችሁ። እዚህ ጋር እንደምታዩት ነጭ ሽንኩርት አለኝ። ትንሽ ነው ያኔ በቃ እንደዚህ ይበቃል ማለት ነው። እዚህ ጋር ደግሞ ስጋ መጥበሻ እንደዚህ እንትን ብዬ አጥቤ ጨርሻለሁ ማለት ነው። ሁለቱንም አጥቤ አዘጋጅቻለሁ። ከዛ በኋላ ወዴት ነው የምናረገው? እዚህ ጋር አስገብቼ ሁለቱንም እናስገባለን ማለት ነው። ከዛ በኋላ ወደ እሳት ትንሽዬ ውሃ እናረግና ማለት ነው ወደ እሳት እናረገዋለን። እዛ ውሃ አረጋለሁ እንደዚህ ግማሽ ብርጭቆ ኩባያ ውሃ አርገን ለ15 ደቂቃ እናበስለዋለን ማለት ነው። ነጭ ሽንኩርቱንም ስጋ መጥበሻውንም ማለት ነው አንድ ላይ እናበስለዋለን ለ15 ደቂቃ ወይም ለ10 ደቂቃ ሽንኩርቱ እስከሚበስል ድረስ ማለት ነው። ከዛ በኋላ ስቴፕ ባይ ስቴፕ አሳያችኋለሁ እንዴት እንደማረገው ማለት ነው። ሽንኩርቱ ከበሰለ በኋላ እንገናኛለን ማለት ነው። እንደዚህ በስሏል። ከ10 ደቂቃ እስከ 15 ደቂቃ ነው ያቆየሁት። እንደዚህ በስሏል ማለት ነው። አሁን ወዴት እናረጋለን? እዚህ ጋር መፍጫ አለኝ እንፈጨዋለን ማለት ነው። ትንሽ ቀዝቀዝ አላለም፣ እናንተ ቀዝቀዝ አድርጉት። እኔ ስለምቸኩል ልፍጨው ማለት ነው። ከዛ ሁሉንም ነው የምንጨምረው፣ ሁሉንም ማለት ነው። ከዛ ፈጭቼው ደግሞ እንገናኛለን። እንደዚህ ፈጭቼዋለሁ ማለት ነው። እዩ ውሃውን ማለት ነው። መጀመሪያ በእንደዚህ አይነት እቃ የምትፈጩት ከሆነ ውሃውን ትንሽ ቀነስ አድርጉት፣ ምክንያቱም ትንሽ ፈሰሰብኝ ማለት ነው። እኔ ተደፋብኝ ትንሽ እና ቀንሱት። አሁን ደግሞ ወደ እንትን ይሄ እናጠለዋለን ማለት ነው። አጠለዋለሁ ላይ ጠብቁ ማለት ነው። በዚህ ማለት ነው። በዚህ አጥልለን እንደዚህ አድርጌ አጥለዋለሁ ማለት ነው። በደንብ እንትኑ እንዲወጣ እንደዚህ ጭምቅ አድርጉት ወደ ውስጥ ያለው ማለት ነው እንዲወጣ። አይ እንደው ካሜራማን እኮ ያስፈልገኛል እኔሳ። እንደዚህ ጥምቅ እያደረኩ በነገራችን ላይ ነጭ ሽንኩርትና ሮዝመሪ በጣም ለፀጉር አሪፍ ናቸው። በተለይ አሁን ውሃው ሽታው ከቻላችሁት ማለት ነው ፀጉራችሁ በሙሉ ራሱ ብትጠቀሙት አሪፍ ነው። ግን ሽታው እንትን ያለ ነጭ ሽንኩርቱ ሽታ እና ግንባራችሁ ለሸሸ ፀጉር ስትቀቡት ሽታው እንትን ካላችሁ ካስቸገራችሁ ማለት ነው መጀመሪያ ላይ እንትን ስትቀቅሉት ሽታ እንዳይኖረው የብርቱካን ልጣጭ እሱን እንትን በሉበት ጨምሩበት ማለት ነው። ከዛ ሽታ አይኖረውም። ምክንያቱም ነጭ ሽንኩርቱ ከበሰለ ብዙ ሽታ የለውም፣ ግን ትንሽ የሚረብሽ ካለው እንትን በሉት። የብርቱካን ጭማቂ ጨምሩበት ማለት ነው። ከዛ እንደዚህ አድርጌ ይሁን እንትን ብዬዋለሁ። እዚህ ጋር ውሃው አያችሁ አይደል? ውሃው በነገራችን ላይ ውሃውን ብቻ እንደዚህ በጥጥ አድርጋችሁ እንደዚህ መቀባትም ትችላላችሁ። ግን እኔ እንደ ክሬም ስለሆነ ባለፈው የሰራሁት እንደ ክሬም አይነት ነው እና በጣም ነው የጠቀመኝ ማለት ነው ለግንባሬ ፀጉር ምናምን። በሂጃብ ምክንያት በምንም ሊመለጥ ይችላልና እና ትንሽ እንትን ብሎኝ ነበር። አሁን ለውጥ እያየሁ ነው፣ እየበቀለ ነው። አስቡት 1 ወር ወይ 2 ወር እንትን ብለው ብትጠቀመው
በጣም ጥሩ ለውጥ ነው ማየው ማለት ነው። እና ተጠቀሙት። እውነቴን ነው የምላችሁ፣ ተጠቀሙት። አትጎዱበትም፣ አይጎዳም። ሲጀመር ተፈጥሯዊ ነገር ስለሆነ አይጎዳም። እና ይህን ደግሞ ወደ እንትን አድርጌ ያሳያችኋለሁ። ከዛ እዚህ ጋር የበቆሎ ዱቄት ናሻ ይባላል 2 ማንኪያ አድርጋለሁ ማለት ነው። እዚህ ላይ 2 ማንኪያ አድርጌ አደባልቀዋለሁ። ናሻ አድርጌበታለሁ። ከዛ በኋላ ወዴት እናስገባለን? ወደ ድስት ማለት ነው። አያችሁ፣ ወደ ድስት አስገብቼ ከዛ ትንሽ እሳት ላይ ቀላቅለዋለሁ። እሳት ላይ አድርጌ ትንሽ ትለዋለሁ። እዚህ ጋር እሳት ለኩሻለሁ። ከፈለጋችሁ ትንሽ ከወፈረች ትንሽ ውሃ ጨምራለሁ ማለት ነው። ምክንያቱም በኋላ ሊወፍር ውሃው ነሻ ስታደርጉ ውሃው ቀዝቃዛ መሆን አለበት። ምክንያቱም እንደ አብሴት እንዳይሆንባችሁ እንትን ይላል፣ ይጎላጉላል። እና ይሄንን እሳቱን ትንሽ ከፍላልና ትንሽ ነው የሚፈልገው፣ ብዙ አይፈልግም። እነዚህን እናደርገዋለን። ከዛ እንደዚህ ትንሽ ማወፈር ሲጀምር እሳቱን ቀንስ አድርጉት። አሁን ማወፈር ጀምረው እሳቱን ቀንሳት። አያችሁ፣ ትንሽ ውሃ ጨምርበት፣ ወፈረብኝ ማለት ነው። ውሃ ጠብ አድርጉበት እንደ ገንፎ። አያችሁ እንዴት እንደሚያምር። በነገራችን ላይ ከሮዝም ጋር ማድረግ ትችላላችሁ፣ ከብዙ ነገር ጋር መስራት ትችላላችሁ። ከዛ አሁን ይበቃዋል፣ እሳቱን አጠፋዋለሁ። ከዛ ከእሳቱ አውርጄ ማለት ነው እስኪ ቀዘቅዝ ድረስ እንትን እለዋለሁ፣ እመታዋለሁ እንደዚህ ማለት ነው። ስለዚህ ያረኩ ታምሩ ወይ ብልብል ነው የሚለው ናት። ባለፈው ነጭ ሽንኩርት ብቻ ነው የሰራሁት። ከዛ በኋላ ለፊቴና ለፀጉሬ ለቤቢ ሄር በራሳችሁ ላይ ቤቢ ሄር ማውጣት የምትፈልጉ ራሱ ፀጉራችሁ ወደ ኋላ ያልሸሸ ራሱ መጠቀም ትችላላችሁ። ምክንያቱም ቤቢ ሄር ቶሎ ነው የሚያወጣው እና ሲቀዘቅዝ ትንሽ ሲቀዘቅዝ እንተዋዋለን ማለት ነው። ከዛ ቀዝቅዘዋል ማለት ነው። ወዴት እናስገባለን? እንደዚህ አይነት እቃ ካላችሁ አሪፍ ነው። እንደዚህ አይነት እቃ ክዳን ያለው። ከዛ ወደ ፍሪጅ እዚህ ጋር አስገብቼ ወደ ፍሪጅ አስቀምጠዋለሁ ማለት ነው። ቆይ እዚህ እንገልጥና አያችሁ እንደዚህ ሆኗል ማለት ነው። ወይት ዋው ማሻአላ እንዴት እንደሚያምር ማለት ነው። ከዛ ፍሪጅ አስቀምጣችሁ እናንተ የፈለጋችሁትን ዘይት መጨመር ትችላላችሁ። እኔ የሽንኩርት ዘይት አለ አይደል፣ ይሄ ቀዩ እሱ ነው የምጠቀመው ማለት ነው። አላመጣሁትም፣ ረስቼ አላስገባውም እዚህ ላይ። እናንተ ውሃው ስትፈጩት ዘይት ማድረግ ትችላላችሁ፣ ወይም ደግሞ እዚህ ላይ አድርጋችሁ ዘይት እንደዚህ መደባለቅ ትችላላችሁ ማለት ነው። እና ሞክሩት፣ በጣም ነው የምትወዱት፣ ትወዱታላችሁ። እውነት ለመናገር ይሄ ነገር ማንም ሰው አልሞክረውም እስካሁን። እኔ ሞክሬው ለውጥ ያየሁበት ነው ማሳያችሁ። እና ይሄን ይመስላል ማለት ነው መጨረሻው። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ፣ በሌላ ቪዲዮ እንድመጣላችሁ አበረታቱት ማለት ነው። የፈለጋችሁት ነገር እሰራላችኋለሁ፣ ለፀጉር፣ ለፊት፣ ለሁሉም ነገር ማለት ነው። እና መልካም ቆይታ ይሁንላችሁ።